ሸጣን ገዳማ ስለማይለቅ እንጂ ወላሂ ዛሬ ቀን በቀደም ሲያወሩ አይናቸው ሲታዩ ማለት የሸቃላ ንግግር አያወጣችሁም። የእናንተ ሸይጣን ገዳማ ለማይወጣው በቃ ድሪፋው ለመግባት አለባችሁ። አንቺ ሸቃላ መቼ ትክክል አስተያየት ያወራል? ሃይሚ ጀግና ብሩኬ፣ እኛም ላይ ግላችን ብሩኬ ጀግና ሃይሚ ጀግና እኮ እነሱ የማስታረቅ ሲጀመር በቀጥታ ገላኔ ቤት ያሉ ልጆች ናቸው። በቃ ስነ ስርዓት ያላችሁ ትክክለኛ ጨዋዎች ገላኔ ቤት ያሉ ልጆች ገላኔ ገደል ግቢ። አንቺ እጃድ እየነገርኩሽ ነው። ወላሂ እኔ እኮ በጣም ወዳቸው ልጆች ናቸው። በቃ እነሱ ናቸው። ሌላ ማንም አይፈልግም። ሚራማ አይቦላ አይዶንክ እየነገርኩሽ በጣም ይጨዴ ማርሴል እሺ ማልሽ ልንቀድሽ እንዴ ነሽ? እሺ ምን እንደማልፈልግ አሁን ማለት ነው እነሱን መውሰድ ያለብን ዱባይ ላይ ያለ ባህር አይታችሁታል። ባህር ውስጥ አፍንጫውንና አፉን ታስሮ እዛ ውስጥ መግባት አለባችሁ። ሸይጣናቸው ጮስ ከሲወጣ በኩርሲ ታስሮ ቦጋልና እስካለ መግባት አለባችሁ። ባህር ውስጥ ነው። ባህር ትክክል ነሽ። የሁለቱም ሰይጣን ከተነሳ ማለት ቶሎ አይመለሱም። በቃ ሁለቱም ኢሊ ያለባችሁ ጅነት አለ ለንገርሽ። ዝም ብሎ ባህር ሳይሆን ይሄ ጫው ያለ ባህር አለ እኮ ጫው የሚያቃጥሎ ይሄ በሽታ የሰው የሚያወጣ ባህር አለ አይደል? እዛው ባህር ውስጥ እያቃጠለ አይናችሁ እያሉ ይወጣሉ። እጃችሁን ነግራችሁ ታስሮ 24 ሰዓት። እኔ የዛን ጸበል ገብቶ ከመጡ ቀን ይጣላሉ ብዬ አንድ ቀን አስቤ አላውቅም ወላሂ። ግን ሲጀመር ባሰባችሁ ጸበል ሄዶ ከመጡ ቀን ልጆቹ ወይኔ ጸበል እኮ ሸይጣኑን ጨምሮ መጡ እንጂ ሸይጣኑን አልተቀነሰም እኮ። አሁን ዛሬ የምንድነው ምን ሲጀመር ቡታጀራ ሴቶቹ ደግሞ ለምንድነው ከወንድ ልጅ ስትጣሉ ከሀገር እንወጣለን በሩታኔ ከአራስ ልጅ ወልዳ ራሱ ከሀገር ሊወጣ ነው ብላ 10 ቪዲዮ ሰራች። ሃይሚም ደግሞ ከብሩኬ ስትጣራ ከሀገር ሊወጣ ነኝ ከሀገር ቦሌ ራሱ አይደርሱም። ሲጀመር እንዴት ነው ሰው በአንድ ቀን ተሳኮለት? እንዴት ነው እነሱ ምን ሲሉ ነው? የፈለገ ገንዘብ ቢኖራችሁ 15 ወር ይጨርሳል ሰው ሀገር ለመውጣት። ምድረማይ ሲጀመር የጉታጀራ አሁን አላውራ ውዴ፣ ማውራት የለብኝም። እንዴት ነው ሰው በ3 ቀን የነሱ እስኪ መፍትሄ ካለ ጠይቁልኝ። እኔ እውነቴ ነው የምላችሁ፣ ልከር ደርሱላችሁ። እንዴት በ3 ቀን ሰው ተሳኮለት የሚመጣ የነሱ ምንድናችሁ? እነሱ አሬ ፈጣሪ ትዕግስቱን ስጠን። እኔ ወላችሁ እኔ እኮ ስለነሱ ነገር አላወራም እላለሁ፣ አላወራም አይመለከተኝም እላለሁ። ግን ሰው ይነካካኛል እንጂ አላወራም ብያለሁ። አይ በጋለና ስጋደ አንድ ቀን ተኝቶ ራሱ በደንብ ሳይጠቀሙ ወደ ፍቅር ከተባሉ እኮ ገና 2 ወር አልሆነም። የኔ ፍቅር የልጆች አባት የኔ አባት ከተባባለ ራሱ 2ቱም ማይም 1 ወር አልሆነውም ገና። ግን ከ1 ወር ነው ተመልሶ ነው ድራማቸውን የቀጠሉ። ደንጋርሽ እኔ ሚዲያ ላይ የታዘብኩ ነገር ማለት ነው ሩታና አብርሃም ታሪኩ አባይ ነዋል። እማዬ ነው አባት ይላለች። እማዬ ነው ብሩክና እንደዚህ አይባሉ ማንቺ አልሰማውም። እኔ ወላሂ እኔ እውነት ነው አልሰማውም። ሲታረቁ እኮ የኔ ፍቅር ሸቃላ እዚህ ጋር ጮጋራችሁ በአንድ ላይ ተጣልታችሁ ተሰዳድባችሁ ከዛ በኋላ ይመለሳሉ። የምናብሩክ ከዛ ጨዋ ሆናችሁ ፕሮፋይል ቀይራችሁ ትመለሳላችሁ። ጨዋ ትሆናላችሁ። እየነገርኩሽ ነው አዳምጪ። ባለፈው ደግሞ ማለት ነው ብሩክና የሚ ፍቅር ተገላለጸው እኮ ነው የኔ ፍቅር የኔ ካም በኋላ ወደ ሶስት ቀን እኮ ነው ያለቀው የነሱ ፍቅር ተቀላንደሱ። ሲጀምር ፍቅረኛሞች አይደሉም። ሁለቱም እህትና ወንድማሞች ነው። ሳምንት ብቻ ነው ፍቅረኛ ተባባሉ። ከዛ አላሉ አዳምጪ ነው ማለት የኔ ፍቅር ያላንተ መኖር አይችልም። ቃል አበላለሁ አጠጣለሁ አርጋላ የሆነ ቀን ፕራንክ ሲሰራ ምን ብላ ነበር መሰለሽ? እኔ ሁለቱንም የሆነ ቀን ፕራንክ ሲሰራ እኔ እናንተን ሞት ብቻ ነው የሚለየን ብላለች። አይኔ ማለት አሁንም እኮ ራስታ ድራማ ላይ እዚህ ጋር ልንገርሽ ደግሞ ድራማ እንደሆነ ረስታ ማለት እጁ እንድትይዘው ምናምን ሆነች። ድራማውን ረስታ ብሩኬም ትላንትና እኮ ድራማውን ረስታ የሆነ ነገር አውርታችኋል። ፊጼ ቤት ከሄዳችሁ አዳምጡ። ምን አለ ሄዶ እኮ የምናይኔና እንገናኛለን ብሎ ትላንትና ራሱ ድራማውን ረስቶ ማል ላይ እንደዚህ ያለ ብሩኬ ዛሬ ማል ዶሳ ይለቁ ውዴ ሩም ምንድን ነው የሚባለው? የአዲስ አበባ በርገር ሳይቀራችሁ እየበሉልሽ እየጠጡልሽ። ዛሬ ደግሞ ትላንትና መጥቼ የተወሰነ ልብስ ስጃለሁ። ለምን አላሳያችንም? ለእኛ ሌላ ቀን ሁሉ ነገር ይታየኛል። እኛ አናምንም። ከዛ ደግሞ ዛሬ መግቢያ ሰራችና
አንዴ ገመድ አሁንም ደግሞ አንድ ቤት ከተቀየረ እንዴት ነው? እሺ እየነገርኩሽ ማዳምጪ፣ እየነገርኩሽ ነው። ሸይጣንን አታላፍ እየነገርኩሽ ገመዱን ስትጠለፊ የገመድ ጠፍር ማን ነው የሚፈታው? ይሄኔ መልሽልኝ። ምንድን ገመድ ይየደዋለስታት ወይ ባን ነው የሚባለው? ይሄ ወንድ ሲቪል እንግዲህ ገመድ ሲጠለፍ የገመድን እንትን ማን ነው የሚፈታው? ባን ነው መሰለኝ። እኔ አላውቅም ወዴ ባን አይደል? ባን ነው የሚባለው። ይሄ ምድረ ዶንቆሩን እየነገርኩሽ ነው እየነገርኩሽ። አሁን እኔ አሁን ምሳሌ የሚባለው ባን ነው የሚባለው። ምንድን ሚስት ናት ምንድን ነው የሚባለው? እኔ እኮ ወይኔ መጀመሪያ ሴት እኔ በአማርኛ አላውቀውም። በቃ አንቺ ጀመር ማለት ነው ከነ መፈጠርሽ አላውቅም፣ አታውቅኝም፣ አላገባሽም። ላ እኔ እኮ አሁን እኮ አውቄው ነበር በአማርኛ ማውራቱ ነው ያው ወይኔ ጭራሽ ማስጠፋኝ ስንት ሰው ሳቀብኝ። ጭራሽ አሁን እኮ በአማርኛ ማለት ነው ያቀፈኝ። ገባችሁ? እኔ ምንድን ነው የሚባለው? ወይኔ ፈጣሪ እስኪ ጻፉልኝ ኮሜንት ላይ ወላሂ። አሁን አንቺ አውሪው በአማርኛ ራስሽ አውሪ ራስሽ በአማርኛ አውሪው ራስሽ አውሪው። ዶክተር ማይ ወይኔ ሰሚራዬ ስንት ሰው ማሲቆንኩኝ እኔ እኮ ማለት እኔ ምን ላድርግሽ? በአማርኛ ማለት ካልቻልኩ እሱን በራሴ ባወራ ስለማይገባችሁ አሁን በአማርኛ እንዴት ልበለው አላውቀውም። ፋክት ነው እኔ ፋክት ነው የሚያወራው። እንደናንተን አልጠብቅ ሰላም ጋር እኮ ይሄንን ራሱ ማትችሉ ማትሽጋ ወንጀል እሳምባሽን እያንዳንዱ ነቅያ እንዲያምጥቼ እዚህ ጋር ነው ማስቀምጥ። እሺ አንቺ አውሪው በቃ እሺ አውሪው ሰላም ምን እንዳወራሽ እሺ ቀጥይ፣ ወሬሽን ቀጥይ። በቃ ገመድ ተጣልፎ ገመዱን ማንም ይፈታን እኮ ነው አልኩሽ። ለምን መሰለሽ? ይሄንን ታሪክ ለአንቺ ሊያስረዳሽ ማለት ነው። ጀናገም ትምህርት አድርገሽ ተምሪ ከኔ። እኔ እኮ ሰሌዳ አምጥቼ እየጻፍኩ አስር ምስልሽ እየነገርኩሽ ነው። ለምን መሰለሽ? ቤቱን ታብታብ አድርጉ። አንዴ ኮፕሊንግ አድርጉ። የእናንተ ስድብ የለም። ምን እኛ ከስድብ ወተናል። ሂዱ ስድብ የሌለ ያለበት እኛ ደግሞ ድምፅ ያዳመጣችሁ አዳም ሲጀመር እኛ የምናወራው ቦገርና ስታይል ሼር አድርጋችሁ አሰማችሁ። አዳምጪ እሺ። የገመድ ጥፍሬ ኮፕሊንግ አድርጉ። በአል ማን ይፈታል ያልኩሽ? አዋቂ የታሰረውን ሀሳብ ማን ነው የሚነግርሽ? አዋቂ በጀርባ የሚሰራውን ስራ ማን ያውቃል ይሏል። አስመሳይ ማለት ነው። ለምሳሌ አስመሳይ አሁን አንቺ ከአንቺ ጋር እኔ ከአንቺ ጋር ጥሩ